አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ሰዎች እንዴት ናችሁ? ሰላም እያለሁ ሰላማችሁ ይብዛልኝ። ባላችሁበት ሰላማችሁ ይብዛ ማለት ነው። ሰሞኑን ጠፍቻለሁ ማለት ነው እና አንዳንዴ መጥፋት አለ፣ ደስታ እንዳለ ሁሉ ሀዘን አለ ማለት ነው እና ምነሽ ነው የጠፋሽው እያላችሁ ውስጥ ጠይቃችሁኛል። ይቅርታ ያልመለስኩት ብዙ ሪከርድ ያለኝ የውስጣችሁ ሰላም ሲኖር ነው የምትመልሱት ማለት ነው። ብዙ አጋጣሚ ይቅርታ ኢንሻአላህ መልስላችኋለሁ ተረጋጋ ማለት ነው። ለእናንተ ምክር ይሆናል ብዬ አስቤ ነው የመጣሁት። የጠፋሁበትን ነግራችሁ ነው የመጣሁት ማለት ነው እና ባለፈው እናቴን አሞብኝ ነበረ ሳስብ ነበረ። እናቴ ያው እንግዲህ ኦፕሬሽን ናት ተሽሏት መታለች አልሐምዱሊላህ። ዱንያ ላይ የሚፈተነው የሚወደውን ሰው ነው ይባላል። አልሐምዱሊላህ መፈተን ደግሞ ግድ ነው። ዱንያ ላይ ስንቀመጥ እንፈተን ነው። ፈተናውም በትዕግስት ማለፍ ነው ያለብን ማለት ነው። እህቶቼ በተለይ በአረብ ሀገር ሆናችሁ ቤተሰቦቻችሁ ኑ እያሏችሁ እህቶቼ ቆይችን እያላችሁ እንዳትሸወዱ ማለት ነው። ሞት ሲመጣ አያስታውቅም። ወላሂ ልዲያማ ነው የሚይዛችሁ። ልዲያማ ደግሞ በጣም ከባድ ነው ከምላችሁ በላይ ማለት ነው። እና እናቴ ታማብኝ ነበር ተሽሯታል። አሁን ደግሞ አክስቴ ሞታ ነው ሰሞኑን ጠፋሁት ማለት ነው። አክስቴ ማለት እናት ነበረች ወላሂ ከእናትም በላይ ነበረች። ለነገር የምታማክረን እሷ ነበረች። ያው አክስት እንደ እናት በሏት ማለት ነውና ይከብዳል ማለት ነውና ብዙዎቻቸውን አሉ እህቶችም ልጅም አሉ ቶሎ ላያቸው ያቆራራጭ እያለ በመሃል ታው ብር እኮ አይጠገብም እንትን ነበረ። ወላሂ እውነት ነው። እኔ ያየሁት በሷ ማለት ነው። ምክንያቱም ስንነገር አንዳንዴ አንሰማም። የቀልድ ይመስላል ሁሉም ነገር ማለት ነው። ላኪን ሰው ካልደረሰበት አያውቀውምና እናትና አባትን ቤተሰብ ያላችሁ ነው ቶሎ ካላችሁ መታችሁ መህር ነው የሚሻለው። ወላሂ ዱንያት ሞላ ሱብሃንአላህ። ዛሬ ነገ ስንል ምን እንደሚፈጠር በመሃላችን አናውቅም ማለት ነው። እኔ እንግዲህ ቅያሜ ዕለት አይቼ አመጥቼ እሑድ ዕለት ሞተኝ ማለት ነው። ሱብሃንአላህ ይሄው እንደዚህ ነን እንግዲህ ጧት ታይተን ማታ የምንሞት ሰዎች ነን። ስለዚህ በስደት ያላችሁ ቤተሰቦቻችሁ የምታውቁ አብዛኞቻችን ዛሬ ይሄን አድርገው ነገ ይሄን ያድርገው እያልን ስለሆነ ስለዚህ ጥንቃቄ አድርጉ። ቤተሰቦቻችሁ መታችሁ አይታችሁ መሄድ ራሱ አንድ ነገር ነው ወላሂ። እኔ አሁን አብሬ ስላለቀስ በጣም ወጥቶልኛል። ማለቀስ ጥቅም የለውም። በርግጥ ግን የኔ በሩቅ ሀዘንና በአንድ ሀዘን አንድ አይደለም። ሰው ጋር ይወጣላችኋል ማለት ነው አለቅሳችሁ። ግን በሩቅ ባስባችሁታል በስልክ በጣም ነው የሚከብደው። ስለዚህ እህቶቼ ጥንቃቄ አድርጉ። ለቤተሰቦቻችሁ ነው ሲሏችሁ መታችሁ ብቻ ይከብዳል ወላሂ። ስሜቱ በጣም ከባድ ነው ማለት ነው። መታችሁ ቤተሰቦቻችሁን አይታችሁ ልጅም ካላችሁ ስንት ነው እናታቸውን አባታቸውን ወንድማቸውን ብዙዎቹ አተዋል ማለት ነው። ለምን ዛሬ ይሄን አድርገው ነገ ይሄን አድርገው እያልን ነው ዱንያ ያት እንደዚህ ናት። ጧት ታይታ ማታ ማትደግም ነው ማለት። ስለዚህ በተለይ በስደት ላላችሁ ቶቼ ይሄ ይጠቅማችኋል ብዬ ነው በእኔ ሳየው ማለት ነው። እኔ አሁን አገሬ አልመጣም ነበረ ወላሂ። አባቴ ዝንድሮማ አታገኝኝም። አምናም ማለት በመሸመት ጠርላለሁ። ጠርና መስከረም የኔ ቀጠሮች ናቸው። ያላህ ቀን አያልቅም። ስለዚህ በጠር ሄዳለሁ፣ በመስከረም እመጣለሁ እያልኩኝ ምን እንዳይ ታውቃለች። መጨረሻ ዝንድሮ አታገኝም ካልመጣሽ ነው ያለኝ። አባቴን ከማጣማ መጥቼ አይቼ በህል ይሻለኛል ብዬ መጣሁ ማለት ነው። በመጣ አክስቴን ነው ቀበርኩ። እዛ ቢሆን ግን ብሶቱ በጣም ከባድ ነበር ማለት ነው። ስለዚህ ቤተሰቦቻችን ነው ሲሉ መንጣት አለብን። ምክንያቱም ከእንግዲህ እንግዲህ ቀደምው የሚያውቀዋለህ እኛ ነገም ነው ግን ሰው ሀገር ሆኖ ሀዘንና በሀገር ላይ ሀዘን አንድ አይደለም። በአንድ ሰው ጋር ይወጣላችኋል፣ ግን በሰው ቤት ሆናችሁ የምታለቅሱ ራሱ ስሜቱ በጣም ከባድ ነው። ስለዚህ እህቶቼ ተመከሩ። ምክንያቱም ወላም ቆርቆሮታላችሁ ማረፊያ ወላሂ ምንም አባቱን ሳል የለም ወላሂ። ምክንያቱም ይሄን ጧት አይቻት እንግዲህ ቅዳሜ ጧት አይቻት ነው የመጣሁት። እሑድ ጧት ሞተኝ ማለት ነው። አስባችሁታል? ስለዚህ ሞት ሁላችንም ሁሉም ነፍስ ሞትን ቀማሽ ናት ተብሏል። ስለዚህ አረቀን አንሰብ። ሰው ፎቅ ሰራ ብለን እኛም ፎቅ እንስራ፣ መኪና ገዛ ብለን መኪና እንግዛ። መጠለያ ቤት ካላችሁ የምትላወሱበት ካገኛችሁ ቶሎ ምን አባቱንስ ይሄ ጅምሰም ምናምን እያለ ነው ሰው በጣም የተቆላጨ ያለው ማለት ነውና ጅምሰም ያው እንዲያገሩ እንደው እንደ ሰው ነው ካላችሁ የመኝታ ክላሳችሁና ሳሎናችሁን አድርጋችሁ ትመጡ በቂ ነው ወላሂ። ምክንያቱም አይሞላማ። ስለዚህ እንደው አስፈላጊ ከሆነ የመኝታ ክላሳችሁና ሳሎናችሁን አድርጋችሁ ሌላውን
በነጭ ኬሻ አልብሱት ወላሂ። ምክንያቱም አሁን ስንቶች ናቸው ከአረብ ሀገር መጥተው ሳይኖሩበት ሳይደሰቱበት ትተውት የሚሄዱት ማለት ነው እየሞቱ። ደግሞ አረብ ሀገር ላይ ጉልበታችን አልቋል፣ እርሜያችን ሄዷል፣ ስንት ነገር ተበልተናል። ስለዚህ በተለያየ ማዲያም ቀሞች ጥንቃቄ አድርጉ እህቶቼ። ምክንያቱም ሞት ያልማከር መቼ እንደሚመጣ ቤተሰቦቻችንን የምናጣው በስደት ነው። ሁሉ ነገራችን የምናጣው በስደት ነው። ስለዚህ ጊዜ አትፍጁ፣ መታችሁ ቤተሰቦቻቸው ጋር ተገናኙ ነው የምለው እኔ። ምክንያቱም ስሜቱ በጣም ከባድ ስለሆነ ስላየሁት ማለት ነው። እህቶች ያለች አክስቴ ልጅም አለች። አሁን እነሱ ብታይ ሲያለቅሱ በጣም ነው ልቤ የተሰበረው። ምክንያቱም እዚህ አልቅሼ ወጥቶልኛል። ስለዚህ ሞት አይቀርም ተብሎ እዛ ሞት ነው ትሞት ነው ብለን ማሰብ የለብንም። ምክንያቱም ለቤተሰብ ጋር ያለቀስነውና በማዲያም ጊዜ ያለቀስነው አንድ አይደለምና ጥንቃቄ አድርጉ ነው የምላችሁ እህቶች። አመሰግናለሁ ስለምታበረታቱኝም። ጀዛኩሙላህ ኸይራን። ሰዓት ሞልቷል እንግዲህ ማለ እስ እንዲቀበል ዱአ አድርጉልኝ። ያው ሰው የለፋበት ነገር ሲሳካለት ደስ ይላል ማለት ነው። እና የዛሬው የሚመሰለው ሰሞኑን እንግዲህ ዛሬ ሳምንት ዩቲዩብ መንደር ከመጣሁ ማለት ነው። የዛሬ ሳምንት ነበር ሀገር ሄድኩት። በሳምንቴ ገባሁኝ ማለት ነው። ቪዲዮ ልለቅ ነው። አበረታቱ። ላይክ፣ ሼር፣ ሰብስክራይብ አድርጉኝ። አይከፈልበትም። እኔም እንደናንተ ስደተኛ እህታችሁ ነኝ። አላህ ሀገራችንን ሰላም ያድርገው። ትናንትና ማልቀን ነበር ወላሂ ትናንትና ሱብሃንአላህ። ብቻ አልሐምዱሊላህ ያልሞተ ሰው ቁመን እናወራለን ብለን ራሱ አላሰብንም ማለት ነው። እና ለሀገራችን ዱአ አድርጉ። ሀገራችን በጣም ውጥረት አይነት አሁን ላይ ማለት ነው። ዱአ አድርጉ። በመጨነቅ ሳይሆን ዱአ ትናንትና ከዛ ውስጥ ምን እንወጣለን ብለን አላሰብንም ወላሂ የትናንትናው እኔ ቢጨንቀኝ ምን እንደገባሁ ታውቃላችሁ? ከዱላ ቁም ሳጥን ውስጥ ነው የገባሁት ማለት ነው። ከዛ ደግሞ ፍራሹን ተላልቄ ነው ተጣይተኛል። ጭንቀት በጣም ከባድ ነው እና ለሀገራችን ዱአ አድርጉ። አላህ ሀገራችን ሰላም ያደርግልን፣ ኸይሩን ነገር ያንጣልላችሁ፣ በረከት እንዳለበዘባችሁ መልካም ጊዜ ሁላችሁ ለሀገራችን ዱአ እናድርግ። ሁላችንም ባለንበት ቦታ ሀገር ሰላም ሲሆን ማለት ሰተን የምንመጣው ሀገር ሰላም ታልሆነ እኮ መመለሻ የለም እላችኋለሁ እህቶቼ። እና መልካም ጊዜ ሁላችሁ ፍቅር እንዳይበዛባችሁ አመሰግናለሁ እላችኋለሁ ውዶችዬ። መልካም ምሽት። ሰላም አለይኩም ወራህመቱላሂ ወበረካቱ። ምን